በቃ ቤተክርስቲያናችን የማንም ዱርዬ መጫወቻና መሳለቂያ ትሁን? What is this? What is this? He's blessing you. He's blessing me? Oh, He's blessing you. Kiss the cross. Welcome. nice to meet y'all. Where you from? España. España. Oh, Barcelona? Madrid? Madrid. Madrid? Ronaldo? Tu sabe Ronaldo? Ah, sí, tú sabes. Sí. Ronaldo or Messi? No, Ronaldo. ይሄ ከየትም የመጣ ስዳደግ ልጅ ቤተክርስቲያናችን እንደዚህ ሲያራክስ ማየት ምን ያክል ያማል አይደለ? የኛ ጻድቃን ሰማዕታት፣ የኛ ቅዱሳን። በመጀመሪያ ደረጃ ይሄ ልጅ ቦታው የት እንደሆነ እንኳን አያውቅም ነበረ። ለአባቶች ማን እንደነገራቸው አላውቅም። ወጣ ብለው ጠበቁት። ምንድነው እሱ አላቸው፣ ቤተክርስቲያን ነው። ይሄ አባትስ ምን እያደረገ ነው አላቸው። እየባረኩክ ነው ብለው ነገሩት። መስቀሉን ሳመ፣ ወንጌሉን ሳመ። ቤተክርስቲያን ውስጥ ገብቶ ተቀበሉት፣ አስጎበኙት፣ ጎበኘ፣ ሄደ፣ አለቀ። ሁለተኛው ነገር ደግሞ እነዚህ አባቶች እንዴት ወጥተው ይሄንን ልጅ ይቀበላሉ? ይሄንን ዱርዬ ምናምን የሚል ሐሳብ አይቻለሁ። ይሄ እንደውም የሚያሳየው ቤተክርስቲያናችን እናንተ የሰው ልጅን ምንም ያክል ብትንቁት፣ ቆሻሻ ብታደርጉት፣ ስዳደግ ብታደርጉት ማንንም ሰው መቀበል እንደምትችል እጇን ዘርግታ እንደምትቀበል ያሳየችበት ድንቅ ተግባር ነው። ስራው ምንም ይሁን ምን በእግዚአብሔር ቤት በእግዚአብሔር ዘንድ ምንጊዜም ተቀባይነት አለው። ሲጀምር ቤተ ክርስቲያን የተገነባው ጻድቃን እንዲሰበሰቡበት መላእክት መጥተው እንዲገለገሉበት አይደለም። ቤተ ክርስቲያን የተገነባውና የተከፈተው ሁሉም ሰው ወደ እግዚአብሔር እንዲቀርብ፣ ሁሉም ሰው በአንድነት በእግዚአብሔር ዘንድ እኩል እንደሆኑ ለማሳየት ነው። ስለዚህ ይሄ ልጅ እንደ ማንኛውም ነፍስ፣ እንደኔ እንደናንተ እንደ ማንኛውም ሰው በእግዚአብሔር ፊት እኩል አንድ ነፍስ አለው። ዛሬ ላይ በስራው ሜቢ እግዚአብሔር ላያስደስት፣ ሰዎችን ወደ እግዚአብሔር ላያቀርብ ይችላል የሚሰራው ነገር ግን ወደፊት ይሄ ልጅ ማን ያውቃል? እኛ እዚህ የተመጻደቀን፣ እሱ ግን ወደፊት የእግዚአብሔር አገልጋይ ሁላ ሊሆን ይችላል። አይሁን፣ ችግር የለውም። አንዳንድ ጊዜ ቤተ ክርስቲያንን የጻድቃን ጉባኤ አድርጋችሁ አትመልከቱት። ቤተ ክርስቲያን ማንም ሰው ሄዶበት ችግር እስካልፈጠረ ድረስ፣ የተለየ ነገር እስካላደረገ ድረስ ቤተ ክርስቲያን ውስጥ ማንም ሰው ገብቶ ማየት ይችላል። በነገራችን ላይ ይሄ ልጅ ላይ በረታችሁ እንጂ ልጁ ገብቶ ሲጎበኝ አይታችሁ እንደሆነ በጣም በርካታ ሴቶች ቤተ ክርስቲያን ውስጥ አሉ። ሱሪ ለብሰው ፀጉራቸውን ለቀው። እንደምታውቁት በእኛ ቤተ ክርስቲያን አንዲት ሴት ስትገባ ተሸፋፍና ቀሚስ አድርጋ ነጠላ አድርጋ ፀጉሯን ሸፍና ነው የምትገባው። እነዚህ ሴቶች ግን እንደዛ አላደረጉም። የቤተ ክርስቲያን ጉዳይ ካሳሰባችሁ ለምንድን ነው ስለ እነሱ ያልተናገራችሁት? ይህንን ሰው በስራው መጥላቱ ብቻ ሳይሆን መመልከት ያለባችሁ የእግዚአብሔር ቤት ለሁሉም ሰው ክፍት መሆኑን መመልከት አለባችሁ። ከቻላችሁ ጸልዩለት፣ ካልቻላችሁ ደግሞ የሆነ የጽድቅ ስራ ትሰሩ ይመስል እሱን ቆሻሻ እያደረጋችሁ ራሳችሁን ንጹሕ ለማድረግ አትሞክሩ። እሱ ቤተ ክርስቲያን መግባት የለበትም ብላችሁ የምታስቡ ከሆነ እኔና እናንተም ቤተ ክርስቲያን የሚያስገባ አንዳች አይነት ስራ የለንም፣ መግባት የለብንም ማለት ነው። አይሾ ስፒድ የኢትዮጵያ ንግድ ባንክ ላይ ሆኖ የሆነ ሾት የተደረገ ቪዲዮ አሳይቶ ነበርና በርካታ ኢትዮጵያውያን በዚህ ቪዲዮ እየተገረሙና እየተደሰቱ አየውኝ። በነገራችን ላይ ለበርካታ ጊዜያት ጠቅላይ ሚኒስትር አብይ አህመድ እና አዳነች አቤቤ በየቦታው እየተገኙ በኢቲቪ፣ በኦቢኤን፣ በፋና ቲቪ፣ በቃና ብቻ ምን አለፋችሁ ኢትዮጵያ ውስጥ በሚገኙት በእያንዳንዱ የቴሌቪዥን ጣቢያ ላይ የተገኙ መላው አዲስ አበባን ሲያስጎበኙ ነበረ። አንድ ሰው ግን ሪያክት ሲያደርግ አላየሁም። ዛሬ ላይ አይሾ ስፒድ ሲያሳየው የአዲስ አበባ ውበት ታያችሁ መሰለኝ፣ ስትደናነቁ አየሁኝ። በነገራችን ላይ በአንድ ወቅት ላይ መሐመድ ጋዳፊ ምን ብሎ ነበረ? የአፍሪካ ህብረት ከዚች ቆሻሻ ከተማ ምን ይሰራል ብሎ በድፍረት ተናግሮ ነበረ። የአድዋ ሙዚየም ባይገነባ፣ የኮሪደር ልማት ባይሰራ፣ እንጦጦ፣ አንድነት ፓርክ፣ ወዳጅነት ፓርክ፣ የወንዞች ዳርቻ ልማት ብቻ ምን አለፋችሁ አዲስ አበባ ውስጥ የሚገኙት እያንዳንዱ ፕሮጀክቶች ባይሰሩ አይሾ ስፒድ ምን ብሎ ተናግሮ ይሄድ ነበረ? ከዚች ቆሻሻ ከተማ ምን እሰራለሁ? ለማንኛውም ኢትዮጵያ ውስጥ ለተሰሩትና እየተሰሩት ለሚገኙት ወደፊትም ለሚሰሩት ነገር ከላይ እስከታች ላላችሁ ለእያንዳንዱ ሰዎች ክብርና ምስጋና ይገባቸዋል። አዲስ አበባ እንደ ስሟ
አዲስ አበባን መስላለች፣ ትመስላለች፣ ከዚህ በላይም ታብባለች። የኔ ምኞት አንድና አንድ ብቻ ነው። ህዝባችንም እንደ ከተማችን እንዲዋብ እንዲያብብና እንዲያድግ፣ እሱም ከእግዚአብሔር ጋር በቅርብ ጊዜ ይሆናል ብዬ ተስፋ አደርጋለሁ። ነቢይ በሀገሩ አይከበርም የሚለው ቃል መልክ ቢኖረው አቤል ብርሃኑን ይመስል ነበረ። አስቡት፣ አይሾ ስፒድ ትናንትና አዲስ አበባ ገብቶ ያ ሁሉ ሰው እንደዛ ሲሆንለት ስታዩ፣ ይሄ ሁሉ ህዝብ አይሾ ስፒድን የሚያውቀው የሚከታተለውና ለበርካታ ዓመታት ኢትዮጵያን ያስተዋወቀና ኢትዮጵያዊ ነው የሚመስለው። ነገር ግን በርካታ ሰዎች ማን እንደሆነ እንኳን ሳያውቁት እሱ ሲከተሉት ስለሱ ሲጮውና ከሱ ጋር ፎቶ ለመነሳት ሲጋጋጡ ነበረ። በተጨማሪም ቲክቶክ ላይ እና ዩቲዩብ ላይ በቃ ስለሱ ስለሰሙ ብቻ ሲከታተሉትና ሲተባበሩት ነበረ። ነገር ግን ይሄ ነገር አቤል ብርሃኑ ቢሆን ኖሮ እንደዚህ ይሆን ነበረ? በጭራሽ። ምክንያቱም ነቢይ በሀገሩ አይከበርምና። የሚገርማችሁ ነገር አቤል ብርሃኑ የወይኗ ልጅ ቭሎግ ሲሰራ ሀገራትን ሲጎበኝ ቀድሞ ምን ያደርጋል? እያንዳንዱን ነገር ሰው ማወቅ ያለበትን ሰው ማየት ያለበትን ነገር ጥናት አድርጎ በስርዓቱ ፍትፍት አድርጎ ሰዎች ቦታው ድረስ እንዳሉ ፊል እንዲያደርጉ አድርገው እያንዳንዱን ነገር ዲቴል ያሳያል፣ ዲቴል ያስመለክታል። ያላቸውንም ታሪክም በደንብ አንብቦ ለሰዎች በስርዓቱ ያስረዳል። አስቡት፣ አቤል ብርሃኑ ኢትዮጵያ ገብቶ በእያንዳንዱ የሀገራችን ክፍሎችና ከተሞች ተገኝቶ እያንዳንዱን ነገር ቭሎግ እየሰራ ልክ ለአይሾ ስፒድ እንደተደረገው ለእሱም አቀባበል ቢደረግለትና ቱር ቢያደርግ ሀገራችንን በጣም በእጅጉ ማስተዋወቅ የሚችል ድንቅ ልጅ ነው ብዬ አስባለሁ። ዩቲዩብ ላይ 2 አካውንት አለው። ሁለቱም አካውንቶቹ በሚሊየን ሰብስክራይበር አላቸው። ኦልሞስት ሁሉንም የዓለማችን ሀገራት ጎብኝቷል ማለት ይቻላል። ሁሉንም ጥንቅቅ አድርጎ በጣም በሚያምር በሃይ ኳሊቲ እየቀረጸ ታሪካቸውን እየተናገረ እያስጎበኘ የሚገኝ ድንቅ ልጅ ነውና ምናልባት የትናንቱን አይታችሁ ከሆነ ግርግር ነው፣ ፍጥን ፍጥን ያለ ነገር ነው። በይበልጥ ኢትዮጵያን እንድትመለከቱ የሚያደርግ ሳይሆን የተጣደፈ ነገርና በርካታ ሰዎች በሱ ተጠቅመው ፌመስ ለመሆን የሞከሩበት ጉዳይ እንጂ ሀገራችን ይበልጥ የምትታይበት ፕሮግራም አልነበረም። ስለዚህ ለሀገራችን ልጅ ለአቤል ብርሃኑ የወይኗ ልጅ መንግስት እጁን አስገብቶ ለዚህ ልጅ ትልቅ እድል ሰጥቶት በስርዓቱ ኢቨንት ተዘጋጅቶለት መላው ኢትዮጵያ ላይ እየዞረ ሀገራችንን ቢያስተዋውቅ እኔ እርግጠኛ ሆኜ ነው የምናገረው በርካታ ህዝብ ጋር መድረስ የሚችል ልጅ ነው። አቤል ብርሃኑ የወይኗ ልጅ አይሾ ስፒድ ኢትዮጵያን ስለጎበኘ ሀገራችን ተጠቀመች። ህዝቡስ ምን አተረፈ? ህዝቡ ስል ወጣቱ ትውልድ። በአንድ ወቅት ፔሌ በዓለማችን ላይ ታዋቂ እግር ኳስ ተጫዋች በነበረበት ጊዜ እንደ ስፒድ ዓለምን የማየት እድል አግኝቶ ነበርና አሜሪካንና ጃፓንን ሲጎበኝ ሀገሪቱ ከዚህ በፊት ለእግር ኳስ ያላትን አመለካከት ቀይራ በጣም በሚያስገርም ሁኔታ ከጃፓንና ከአሜሪካ በጣም በርካታ እግር ኳስ ተጫዋቾች እንዲወጡ ሀገሪቷም በእግር ኳስ እንድታድግ ትልቅ ሚና ተጫውቶ ነበረ። በተመሳሳይ ሁኔታም ዲያጎ ማራዶና ወደ ህንድ ተጉዞ ህንድን ሲጎበኝ ባልተጠበቀ ሁኔታ የእግር ኳስ አብዮት በሀገሪቷ ላይ እንዲነሳ ሆኖ ነበረ። አስቡት፣ በአንድ ተጫዋች ብቻ ማለት ነው። ልክ እንደዛው በኢትዮጵያም ትናንትና ስፒድ የሚባል ስትሪመር ተገኝቶ ነበረ። በዚህ ምክንያትም ሀገራችን በበርካታ ሀገራት እንድትታይ ተደርጓል። በጣም በርካታ ሶሻል ሚዲያ ኢንፍሉዌንሰሮችም ይህንን ነገር ሼር አድርገው ሀገራችንን ለዓለም አስተዋውቀዋል። ሀገራችንም ከዚህ ነገር በጣም በርካታ ነገሮችን አተረፈች እንበል። ወጣቱስ፣ ህዝቡስ፣ ህፃናቱስ ከዚህ ነገር ምን አተረፉ? የሚገርማችሁ ነገር በአንድ ወቅት መንግስቱ ኃይለማርያምም ፔሌ ኢትዮጵያን እንዲጎበኝ ጥያቄ ቀርቦለት ነበርና በዛን ወቅት ምን ብሎ መልሶ ነበረ? ለሀገራችን የሚያስፈልገው ለአንድ ተጫዋች ብዙ ብር ከፍሎ ጉብኝት እንዲያደርግ ሳይሆን በሱ ገንዘብ ትምህርት ቤት መስራት ነው ብሎ መልሶለት ነበረ። እንደምታውቁት ኢትዮጵያ ውስጥ የትምህርት ቤት ችግር የለብንም፣ የመማር ችግር የለብንም። ተምረን ግን እንደምታዩት አብዛኛዎቻችን ትምህርቱን ከማማረር ውጪ በትምህርቱ ስንጠቀምበት አንታይም። እንደዚህ አይነት እድሎች ተገኝተው ከሌላ ሀገር የሚመጡ አርቲስት በሉ፣ ኢንፍሉዌንሰሮች በሉ፣ እግር ኳስ ተጫዋቾች በሉ፣ ብቻ ታዋቂ ሰዎችና ተጽዕኖ ፈጣሪዎች ሀገራችን ውስጥ ሲገቡ እኛ ወጣቱ ትውልድ ምን እየተጠቀመን ከነሱ ምን እየወሰደን
እንገኛለን? ጥያቄ ነው። Get out. So right, these things happen. All you gotta do is put yourself back up and you be alright. Alright? You be alright, man. You feel me? You got the spirit in you. You got a dog in you. Come on, bro. You can't, bro. You're gonna be alright. Listen, bro. You can't mess up the multiverse, bro. Yeah. If you claiming to be Ethiopian speed, you can't lose the races, man. You gotta lock in and dig deep. Dig deep and get the speed out of you. Not out of you. You have to be inside of your head and lock in, brother. You shouldn't be losing, bro. But look, everybody gotta lose one day, man. Everybody gotta lose. You gotta lose to make win and get stronger. So once you get stronger and once you become the actual speed, you might really be speed, man. It's okay, bro. You ugly piece of shit, man. Now you trolling. You really pissing me off. Right, what I do? I beat him. Timo Speed, you. What's up? Okay, speak. He loves you so much, man. He's been looking up to you for years, man. People have been making fun of him for doing your things. This guy is free. He's fire. He's got the dog in him, man. Can you give him a chance, bro? He can be international. I believe in him, man. He's the biggest, the greatest, the latest, the illest, the most fire. Look. I really appreciate you representing me in Ethiopia, bro. Cause look, I don't know why. Bro, who's your dad? Who's your dad? እስቲ እዚህ ጋር ደግሞ ለአዶናይ እናጨበጭባለን። አዶናይ እዚህ ጋር እኔ የኢትዮጵያ ታዋቂ ቲክቶከር ነኝ እያለው እየሰከሰው ሳክስ አይደለም። በነገራችን ላይ ራሱን ከዚህ በላይ መተኮስ ይችል ነበር። ነገር ግን አይታችሁት ከሆነ በእያንዳንዱ ቦታ አዶናይ እያደረገ የሚገኘው አይሾ ስፒድ የሚመስለው ልጅ ስፒድ እንዲያሳድገው ይህንን ልጅ ትልቅ ቦታ እንዲያደርሰው እየታገለና እየለፋ ይገኛል። በማስተርጎም በሉት ከትርጉምም ባለፈ ደግሞ እኔ በዚህ ልጅ እተማመንበታለሁ፣ አንተ ብትረዳው ብታግዘው በዓለም አቀፍ ደረጃ ሊታወቅ የሚችል ጎበዝ ልጅ ነው እያለው በእንግሊዝኛ አይሾ ስፒድ በሚሰማው ቋንቋ እያስረዳውና እየታገለለት ይገኛልና ይህንን የምሬን ነው ምላችሁ አለማድነቅ አይቻልም። አዶናይ በዚህ ልጅ ተጠቅሞ ማለትም በአይሾ ስፒድ ተጠቅሞ የበለጠ ታዋቂ መሆን ሲችል፣ የበለጠ ቫይራል መሆን ሲችል፣ የበለጠ ፎሎወር ማግኘት ሲችል፣ ነገር ግን እሱ እያደረገ የሚገኘው እያንዳንዱ ነገር አይሾ ስፒድ የሚመስለውን ልጅ ማገዝን የመረጠውና ይሄ የምሬን ነው ምላችሁ ሊደነቅ የሚገባ ተግባር ነው። አንዳንድ ጊዜ ማደግ ራስ ላይ በማተኮር ራስ ወዳድ በመሆን ውስጥ አይገኝም። አንዳንድ ጊዜ ማደግ ሌሎችን ለማሳደግ በመጣር ውስጥ የሚገኝ ነገር ነው። ይህንን ደግሞ አዶናይ እያሳየን ይገኛልና ለዚህ ጉዳይ ትልቅ ክሬዲት ለአዶናይ ልንሰጠው ይገባል። የሀበሻው ስፒድ በጣም እያናደደኝ ነው የሚገኘው። በነገራችን ላይ እንደውም እኮ አዶናይ ነው የሚመስለው የሀበሻው ስፒድ። ጀለስ ስም ማን ነው ሲባል እንኳን አያቅም። 1 2 3 4ን አያቅም። ፈረንጁ ስፒድ በ10 ሰከንድ ውስጥ 1 2 3 የሚሉትን ቃላት እዛው ጠይቆ ለምዶ የኛ 1 2 3 እስካሁን አያቅም። ዋት ኢዝ ዮር ኔም ወፍ፣ ዋት ኢዝ ዮር ፋዘር ኔም ወፍ። ኢቨን የሆነ ጽሁፍ ነበረ ስለ ኢትዮጵያ የሚገልጽ አንብብልኝ ወፍ። ስፒድ ይመጣል የተባለበት ቀን እኔ ራሱ ከሰማው 1 ወር ምናምን ሆኖት ነበረ እና በዚህ 1 ወር ውስጥ እንኳን ኤቢሲዲ ማወቅ ይገባው ነበር፣ ቁጥሮችን ማወቅ ይገባው ነበር፣ ስሙን መናገር። እንግሊዝኛ እውቀት አይደለም ምናምን ብላችሁ አትመጻደቁ። አንዳንድ ጊዜ እንደዚህ አይነት ታላላቅ እድሎች ሲመጡልን ጥቃቅን የሚባሉትን አርሶ አደር እንኳን የሚችላቸውን እንግሊዝኛዎች ማወቅ አለብን ብዬ አስባለሁ። ቁጥሮችን፣ ስሞቻችንን መግለጽ፣ በቃ ቀለል ያሉ በጣም በርካታ እንግሊዝኛ ቋንቋዎች አሉና እነሱም ቢያንስ ማወቅ አለበት ብዬ አስብ ነበረ። በቃ በሄደበት ቦታ ሁሉ እየረዳው የሚገኘው አዶናይ ነው። እንደፈረደበት በቃ ሙሉ ኢነርጂውን እየሰጠው ይገኛል። አዶናይ ይመችክ። የሀገራችን አይሾ ስፒዱ ግን የምር በጣም ያሳፍራል። አንዳንድ ጊዜ ትናንሽ ነገሮችን እንኳን ማወቅ ነበረብን።